ትምህርታችን እንግዲህ ለማየት ሞክረናል። በሁለት ጊዜ ሰኞ እና ሮብ ማለት ነው። ሰኞ እና ሮብ የዮሐንስ ወንጌል ምዕራፍ 1ን ተመልክተን ነበር። ስለ ቃል አምላክነት፣ ስለ መጥምቁ ዮሐንስ ስለ ብርሃን ሊመሰክር ስለመጣው ስለ መጥምቁ ዮሐንስ፣ እውነተኛው ብርሃን ስለሆኑ ስለ ጌታችን ኢየሱስ፣ ጌታ ኢየሱስ እውነተኛ የአብ ልጅ የገዛ የአብ ልጅ እንደሆነ እና እርሱ ደግሞ እግዚአብሔርን እንደተረከው፣ ዮሐንስ ደግሞ መንገድ ጠራጊ ሆኖ ጌታችን ኢየሱስን እንዳስተዋወቀ ወይም ደግሞ ሰዎች ሁሉ የእርሱ ምስክርነት እየሰሙ በጌታ ኢየሱስ እንዲያምኑ ሲያገለግል እንደነበረ ምናምን አይተን ነበረ እና ጌታችን ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ መጥምቁ ዮሐንስ እንደመሰከረ፣ ስለዚህም የዮሐንስ ደቀ መዛሙርት ጌታን መከተል እንደጀመሩ አይተን ተመልክተን ጨርሰናል። ዮሐንስ ወንጌል ምዕራፍ 2 እንዲህ ብሎ ይጀምራል። በሶስተኛውም ቀን ዮሐንስ ወንጌል ምዕራፍ 2 ዋና ሁለት ሀሳቦች ነው ያሉበት። አንደኛ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ተገኝቶ ውሃን ወይን አደረገ። አንደኛው ይሄ ነው ታሪኩ። ሁለተኛው ደግሞ የተነሳው ሀሳብ ጌታ በቤተ መቅደስ ሄዶ ቤተ መቅደስ ውስጥ ሲገበያዩ የነበሩ ሰዎችን አስወጣቸዋል። ሁለቱ ሀሳብ ነው ያለው ዮሐንስ ወንጌል ምዕራፍ 2 ላይ። ስለዚህ ሁለቱን ሀሳብ የፈጠነ በ10-15 ደቂቃ ውስጥ አይተን የምንለያይ ይሆናል። ጌታ ከኛ ጋር ይሁን። እሺ ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 እንዲህ ዮሐንስ ወንጌል ምዕራፍ 2 እንዲህ ይላል። ሰርግ ገብቶ ነው ሶሪ። በሶስተኛውም ቀን በገሊላ ቃና ሰርግ ነበር። በገሊላ ቃና በገሊላ ናት። ስለዛ በዛ በገሊላ ቃና ላይ ሰርግ ነበረ። እሺ የኢየሱስም እናት በዚያ ነበረች። የጌታችን ኢየሱስ እናት ወላዲተ አምላክ በዛ ሰርጉ ላይ ነበረች። ጌታ ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። አሳዎች የሆነ አካባቢ ላይ ሰርግ ነበረ እና እዛ ሰርግ ላይ ደግሞ የጌታችን የክርስቶስ ኢየሱስ እናቱ እመቤታችን ነበረች እና ጌታ ኢየሱስ ደግሞ እንደ አንድ የሆነ ስፔሻል የሆነ ሰው ምናምን አልተጠራም። በቃ እንዴትኛውም ራንደም ሰው በቃ እንደ ማንኛውም ሰው ማለት ነው ሰርግ ላይ ተጠርቶ ሄደ። ይሄ በዚህ ትልቅ ትህትና ነው። ላናስበው እንችላለን ምናምንም፣ ግን የሆነ ታላቅ ክብር ያለው እንደዚህ አይነት ገናና ጌታ እንደ ማንኛውም ሰው ሰርግ ቤትና ሲባል ሰርግ ላይ ሄዱ ተሳትፏል እና ማለት ሙሽሮቹን ንቆ አልተዋቸውም ማለት አልሄድም አላለም። ይልቁንም ሙሽሮቹን አክብሮ ጋብቻን አክብሮ ወደ ጋብቻው ሲሄድ እናያለን። ትሁቱ ጌታ አምላክ ሲሆን ስጋ ሆነ። ስጋ ሆኖ ደግሞ እንደ ማንኛውም ሰው በምድር ላይ ሲመላለስ እና እንደዚህ አይነት ሁኔታዎችንም አብሮ ሲያሳልፍ እናያለን እና ጌታ ኢየሱስ በሰርግ ላይ ተገኘ። ከማን ጋር? ከደቀ መዛሙርቱ ጋር። የጌታ እናቱ ቅድስት ድንግልም ደግሞ በዛ በሰርግ ላይ ነበረች። ቁጥር 3 የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። እዛ ሰርግ ላይ ብዙዎቻችሁ ታሪኩን እንደምታውቁት የወይን ጠጅ አለቀ እና የወይን ጠጅ አለቀ። ኢማጂን ሰርግ ላይ ሰው ሰርግ ደግሶ የወይን ጠጅ ሲያልቅበት ማለት ነው። እና ያለቀበት ነገር ቀላል ነገር አይደለም። በቃ ትልቅ ነገር ነው። ለዛ ለሰርጉ ጉዳይ ሰርግን የሚያበላሽ ነገር ነው። ታላቅ የሆነውን ቀናቸውን ሊያበላሽ የሚችል ነገር ነው። ሰርጉ ያለ ወይኑ ስለማይሆን ማለት ነው። ብዙ ጊዜ ሰርግ ካለ አብሮ ወይን ይቀርባል። ወይን ይቀርብ ነበር እና በአይሁዳውያን ባህል መሰረት ያ ወይን ነው ያለቀው እና ሲያልቅ እመቤታችን እንዲህ ብላ ጠየቀች። የወይን ጠጅም ባለቀ ጊዜ የኢየሱስ እናት በጣም የሚገርመው ዮሐንስ ማርያም እያለ አይጠራትም። ቅድስት ድንግልን ማን እያለ የሚጠራት? በተደጋጋሚ የኢየሱስ እናት የኢየሱስ እናት የሚለው ራሱን ችሎ ትልቅ ክብር ነው። እንዴ ማርያም እያለ አይደለም የሚጠቅሰው። ሲጠቅስ ይህች ንጽሕት ድንግል ወይም ማርያም የወለደችው ኢየሱስን ነው። ጌታችንን፣ መድኃኒታችን፣ አምላካችንን የአምላካችን እናት ናትና የኢየሱስ እናት እያለ ነው የሚጠራው። ለኢየሱስ ያለውን ክብር ታውቃላችሁ፣ እናውቃለን። ሁላችን ለጌታ ያለን ክብር አለ። ያን የምናከብረውን አምላካችንን ፈጣሪያችንን
እርሱ ደውል አላውቅም እና የሚደውለውን ሰው አይኑ ባለማወቅ ነው፣ ግን እንቦልቀዋለን ሲሪየስ እና በተደጋጋሚ ስለደወሉ ማለት ነው። እና ምንድን ነው ጌታችን ኢየሱስ በስጋ ሲመጣ ከእመቤታችን ተወልዷል እና እመቤታችንን ሲጠራት ዮሐንስ የኢየሱስ መለስ እንበልና በስጋ ከእመቤታችን ተወልዷልና በስጋ ከእመቤታችን ተወልዷልና እመቤታችን ሲጠራት በክብር የኢየሱስ እናት እያለን የሚጠራት እዚህ ጋር ምን አለ? የወይን ጠጅን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው እና እመቤታችን አሳሰበች። ምንን አሳሰበች? የጎደለው ወይን ነበርና ያንን የጎደለውን ደግሞ ልጇ ይሞላው ዘንድ የወይን ጠጅ እኮ የላቸውም ብላ ጠየቀች፣ ለመነች። ስለዚህ የኢየሱስ እናት የሆነ ቦታ ላይ የጎደለ ነገር እንዳለ ካወቀች ያንን የጎደለውን ነገር ልጇ እንደሚሞላው ስለምታውቅ ልጇ እንዲሞላው ልትለምን ልትጠይቅ ትችላለች። የጎደለው ነገር ወይን ነበር አይደል? በቃ ወይን እንኳን አለቀባቸው። ስለዛ ልጇ ተአምርን ሊሰራ እንደሚችል ታውቃለች ማለት ነው። ተአምር ሊሰራ እንደሚችል በምን አወቀች የሚሉ ላይ የተለያዩ እንግዲህ ሀሳቦች ይሰጣሉ። እዛ ውስጥ አልገባላችሁም። ግን አትሊስት ግን አንድ እርግጠኛ ሆነ የምናውቀው ነገር አለ። ይህ እመቤታችን ጌታ ኢየሱስ ተአምር ሊሰራ እንደሚችል ታውቃለች። ባታውቅ ኖሮ እንደዚህ ጥያቄ ልጠይቅ አትችልም። ስለዚህ ተአምር እንደሚሰራ ታውቃለች እና ተአምር እንደሚሰራ ወይም መስራት እንደሚችል ታውቃለች እና የወይን ጠጅ እኮ የላቸውም ማለች። ስለዚህ የጎደለ ነገር አይታ ወደ ልጇ ማመልከት ትችላለች፣ ታመለክታለች። ይኸው በመጽሐፍ ቅዱስ ላይ በግልጽ እንደምናየው የወይን ጠጅ እኮ የላቸውም ብላስ ወደ ልጇ ወደ ክርስቶስ ኢየሱስ ይህንን ነገር ስታመለክት ያለ። በነገራችን ላይ እዚህ ጋር አንድ ያልተጠቀሰ ሰው አለ። ማን ያልተጠቀሰው? ዮሴፍ አይደል? ዮሴፍ አልተጠቀሰም። እዚህ ጋር ብቻ አይደለም። ጌታችን ኢየሱስ ትምህርትን ማስተማር ከጀመረ በኋላ ወንጌልን መስበክ ከጀመረ በኋላ ባለው እንግዲህ የወንጌል ክፍሎች ውስጥ ዮሴፍ ሲጠቀስ አናየው። ስለዚህ ዮሴፍ ቀደም ብሎ አርፏል ማለት ነው። የግልጽ ነው። እሱን እንደሚያመለክት መቼስ ግልጽ ይመስለኛል። እና የጌታ ኢየሱስ እናት ጠየቀች፣ የወይን ጠጅ እኮ የላቸውም ብላ። ጌታ ኢየሱስ ግን እዚህ ጋር እንዲህ ብሎ መለሰ። ልብ ብላችሁ ስሙ። ኢየሱስም እሺ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት ነው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ልክ እመቤታችን የወይን ጠጅ እኮ የላቸውም ብላ ስትጠይቀው በሌላ አማርኛ እያለችው ያለችው ምንድነው? በቃ ሙላላቸው ነው፣ ይታወቃል። ስለዛ እንደዛ ነው እና ጌታ ኢየሱስ መለስ አድርጎ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት። ስለዛ እመቤታችን ጥያቄን አቅርባለች ወይ? አዎ። ግን የጠየቀችው በጊዜው ነው አይደለም? እሱን እናውቃለን ማለት ነው። ይሄ ተአምር ለመስራት ፐብሊክሊ እንዲህ በአደባባይ ጌታ ኢየሱስ ተአምር ሰርቶ አያውቅም። በአደባባይ ጌታችን ኢየሱስ ተአምርን ሰርቶ አያውቅም። እዛው ጋርም እንደሚነግረን ዮሐንስ ይህንን የምልክቶችን መጀመሪያ አደረገ ነው የሚለን በኋላ ላይ ተአምር ከሰራ በኋላ። ስለዛ ምንም አይነት ምልክትም ሰጥቶ ወይም ደግሞ ተአምርን አድርጎ አያውቅም በአደባባይ። ለምሳሌ ከእመቤታችን በድንግልና መወለዱ በራሱ ተአምር ነው። ግን በአደባባይ ግን ለፐብሊኩ ህዝቡ በሚያየው መልኩ ተአምርን ሰርቶ እንዲከተሉት አላደረግም፣ በተአምር ማለት ነው። ስለዛ ተአምርን አላደረግም። ጊዜው ደግሞ አይደለም። ተአምርን የመስራት ምልክቶችን የማሳየት ጊዜው ገና ነበር። ይህንን ያለው ማለት ነው ራሱ ኢየሱስ ምን አለ? ጊዜ ገና አልደረሰም። ምን ብላ ስጠይቀው? ወይን እኮ አልቆባቸዋል ስትለው። ስለዛ እንደዚህ አይነት ምልክት የማድረግ ጊዜ ገና አልደረሰም። አንቺ ሴት ከኔ ጋር
ከአንቺ ጋር ምን አለ? አንቺ ሴት ከአንቺ ጋር ምን አለ? ጊዜ ገና አልደረሰም። ስለዚህ የስ አሁን የእመቤታችን ጥያቄ ከጊዜ ውጭ እንደሆነ ወይም ደግሞ ከዛ ፕላን ውጭ አስቀደው ከነበረው ከጊዜው ውጭ የሆነ ጥያቄን እንዳቀረበች በዚህ ማወቅ እንችላለን። እዚህ ላይ ብዙ መተርጉማን በመመርጉም ሲተረጉሙ እናያለን። ጌታ ይታዘዛታል ለእመቤታችን። ጌታ ይታዘዛታል ለእመቤታችን ይታዘዛታል። ያው መጽሐፍ ቅዱስም ነግሮናል። ሉቃስ ወንጌል ምዕራፍ 2 ቁጥር 50 ላይ ይታዘዝላቸውም ነበር ይላል። ስለዛ ጌታ ኢየሱስ ለእናቱ ይታዘዝ ነበር ማለት እዛ ሉቃስ ወንጌል ላይ እኮ ልጅ ነበረ የሚል ሰው መቼ ሳይኖር ማለት አሁን ልጅ እያለ ነው የሚለው እዛ ክፍል ላይ ልጅ እያለ ይታዘዛቸው እንደነበረ ተናግሯል። ይሄ ማለት ግን ትንሽ አደግ ሲል ግን ወይም ደግሞ እንደ ዋነኛ ሰው ጎርመስ ሲል ጌታ ኢየሱስ ይቅር ይበለን እና እንደዛ ሲሆን ይቅር ምንድን ነው መታዘዝ ያቆማል ማለት ነው። በፍጹም ይህን እንደዚህ ደፍሮ ሊናገር የሚችል ማንም የለም። ጌታ ኢየሱስ ይታዘዛታል። እናቱ ናት። አፍተሩ ያውም ከስሩ ማጠፋ ማለት ነው። ሁሌም አብሮ ናቸው። ያው ሰርግ ቤት አብረው አይተናቸዋል። በኋላ ላይ እናየዋለን። ዝቅ ስንልም ደግሞ ኢቨን ሲወጡም ደግሞ አብረው ሲሄዱ እናያለን። ስለዚህ ይታዘዛታል። ግን ይታዘዛታል ሲባል በስጋ ከእርሷ ተወልዷል እና ሰው እንደመሆኑ የሚታዘዛት ሰው እንደመሆኑ ማለት እርሱ አምላክ ብቻ ሳይሆን ስጋን ይዞ አምላክም ሰውም ነውና ሰው እንደመሆኑ ሰው ሆኗልና ይታዘዝላታል ተብሎ ተነገረ። አምላክ እንደመሆኑ ግን ጋይስ እመቤታችንም ማንም አካልን አያዘውም። በማዘዝ ደረጃ ማንም አያዘውም። ጌታ ኢየሱስ አምላክ እንደመሆኑ ማንም አያዘውም። እመቤታችንም አታዘውም። እመቤታችን ለእመቤታችን ታዟል። ሰው እንደመሆኑ ከፍለን አይደለም። ግን ክርስቶስ አምላክም ሰው በተዋህዶ አንድ ጌታ ነው እና ሰው ሆኖ ሲመጣ በስጋ ሲወለድ በስጋ የወለደችውን እናቱን ይታዘዛት ነበር። አምላክ እንደመሆኑ ግን የሁሉ ገዢ ነው፣ የሁሉ አዛዥ ነው። ስለዚ በአምላክነቱ መታዘዝ የለበትም። እሱንም የሚያመለክት ቃል ነው ብለው ብዙ መተርጉማን ያስቀምጣሉ። አዎ አምላክ እንደመሆኑ መታዘዝ የለበትም። ግን እስቲል ሰው እንደመሆኑ ግን እናቱ ናትና ይታዘዛታል። እናቱ ናትና ጥያቄዋን ይቀበላል። ስለዛ ቀጣይ ላይ ምን አይነት ነገር እንመለከታለን? እስቲ ቀጣዩን ጥቅስ እንየው። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት ይልና ቀጣዩ ጥቅስ ምን ይላል? እናቱ እመቤታችን እንደዚህ ሲል እንዲህ ብቻ የሚል ቃል ሰምታ ከልጇ ቀጣዩ ንግግሯ ምን የሚለው? እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አሁን አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ምን ያላት አይደል? ስለዛ በቃ ነው ይሄ አንቺ የጠየቅሽኝ ነገር አላደርግም አይነት ነገር ከሆነ የእመቤታችን ሪያክሽን ምንድን ነው የሚሆነው? በቃ ችግር የለም ልጄ በቀስ ብለህ በቃ ታደርጋለህ አንተ ደስ ባለህ ጊዜ ምናምን ምናልባትም ይቅርታ እንደዛ ነው ባለ አይደል እንጠብቅ የምንችለው። ግን እንደዚህ ብሎ ግን እናቱ የጠየቀችውን ሁሌ ያደርጋልና ጌታ ኢየሱስ እናቱ የጠየቀችውን እምቢ አይልምና ይህንን ደግሞ እመቤታችን ታውቃለች እና ቀጥላ አድርጋ ማለች እናቱን ለአገልጋዮቹ የሚላችሁን አድርጉ። በቃ ያደርገዋል የሚላችሁን አድርጉ። ስለዚህ አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያም ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ፣ መጠናቸው ማለት ነው። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮቹ ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ እንዲህ አለ። ምን አለ? ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለ። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላል። ስለዛ እመቤታችን ያለ ጊዜው የጠየቀችው አሁን ምክንያቱም ጌታ ኢየሱስ ያለን እንግዲህ ጊዜ ገና አልደረሰም ያለው ራሱ ነው። የእሳው ጊዜው ገና ባልደረሰበት ወቅት ላይ ነበር እመቤታችን የጠየቀችው እና እንደዛ ስለጠየቀችው
አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት የንቀት አይደለም። የንቀት ንግግር፣ የክፋት ንግግር አይደለም። ጌታ እናቱን ይንቃል ብለን እንደዛ ልንጠረጠር ስለማንችል ያለ ጊዜ ነው የጠየቅሽኝ። እንኳን ጠየቅሽኝ አላለም። ግን ምንም እንኳን ከጊዜ ውጭ ብትጠይቂኝም ጊዜው ገና ሳይደርስ ብትጠይቂም ነው አንቺን እምቢ አልልም ነው። ምክንያቱም ይኸው እዛው ጋር ሲያደርገው ነው ያለን። ጊዜ ገና አልደረሰም ብሎ ጌታ ኢየሱስ ግን ጊዜ ገና ስላልደረሰ እኔ በራሴ ጊዜ ነው የምንቀሳቀሰው፣ ስለዛ አሁን ነው አይደረግም ማለት ግን ይችል ነበር። በነገራችን ላይ ይችል ነበር። ለምን አይችልም? ተአምር እኮ አድርግልን ተብሎ እኮ አላደርግም ያለበታቸው እኮ የመጽሐፍ ቅዱስ ክፍሎች አሉ እኮ። አይሁዳውያን እኮ ተአምር አድርግና አሳየን እስቲ በል ተአምር አሳየን ብለው ሲጠይቁት እኮ አይ ለዚህ ትውልድ እንደውም ጭራሽ እንዲህ ያለው ዘማ ትውልድ ተአምር ምልክት ይሻል ብሎ ከወቀሳቸው በኋላ ለዚህ ትውልድ የሚያስፈልገው ብሎ የዮናስን ነው የሚያነሳው። የዮናስን በ3 ቀን በአሳ አንበሪ እሑድ ማደሩን ያነሳና የሰው ልጅ ደግሞ ልክ እንደዚህ በምድር ብርት ውስጥ ለ3 ቀን ያድራል። በቃ እንጂ ምልክት አይሰጣችሁም አላሳያችሁም ብሏቸው ነበር። ጊዜው ስለደረሰ ስላልደረሰም አልነበርም እንደውም ያኔ። አሁን ግን ጭራሽ ጊዜ አልደረሰም ማለት። ስለዚህ ያለ ጊዜው የስ አልደረሰም። ጊዜው ካልደረሰ እመቤታችን ጌታ ኢየሱስን ማስገደድ አትችልም። ትችላለች? አትችልም። በግዴታ እኮ እንደዛ እኮ ተብሎ እኮ ራሱ እኮ አይደለም። ግን በቃ የእናቱን እምቢ አይልም። የእናቱን ጥያቄ የእናቱን ልመና እምቢ አይልምና እርሱ በፈቀደ ጌታ በፈቀደ ግዴታ የለበትም፣ ግዳጅ የለበትም። ጌታን የሚያስገድደው አካል የለም። ወላዲት አምላክም እንኳን ጌታ ኢየሱስ ግን አታስገድድም። ማስገደዳቸው ኖ ካለ ኖ። ጌታ ኢየሱስ አይ ቆይ ይህ አይደረግም ካለ ማንም ሰው ሊያስገድደው የሚችል የለም። ምክንያቱም እርሱ አንድ ሰው ብቻ አይደለም፣ አምላክም ነው። ገናና ነው ጋይስ። ኃያል አምላክ ነው። ሰው ኃያል አምላክ ኖ ካለ የትኛውም ፍጡር ሊያስገድዶ አይችልም። እና እመቤታችን ልክ ወይን ጠጅ እኮ አልቆባቸዋል ብላ ስትጠይቀው አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም አላትና ጊዜ ገና አልደረሰም ካለ በኋላ ስለዚህ ነው አላለም። የሳው ጊዜ ገና አልደረሰም ግን ያደርገዋል። ለምን? የጠየቀችው እናቱ ናትና። ስለዚህም እመቤታችን ይህ ነገር ስለምታውቅ እንደሚያደርገው እንደማያሳፍራት ስለምታውቅ የሚላችሁን አድርጉ ያለቻቸው ዘና አዘጋጁ፣ ውሃ ሙላቸው አለ። ያንን የወይን ጠጅ አደረገው እንደምታዩት። ስለዛ ምንድነው መልካሙን የወይን ጠጅ ጌታችን ኢየሱስ በዛ አደረገላቸው ለሰርግ ቤቱ። ስለዚህም የምልክቶችን መጀመሪያ አደረገ ይላል። የምልክቶች መጀመሪያ አደረገ የሚለው ላይ አንዳንድ ክርክር ሊነሳበት ይችላል። የምልክቶች መጀመሪያ የሚለው ምንድን ነው? ይህንን የምልክቶች መጀመሪያ አደረገ የሚለው ላይ አንዳንዶች አይ እንደው ከአደባባይነቱ አንጻር እንጂ በስውር ግን እንደዚሁ ወይም እመቤታችን በምታውቀው ምናምን ተአምራትን ሲያደርግን ያደገው የሚሉ አሉ። እንግዲህ ያው አንዳንድ መጽሐፍት ላይ እንደዚህ የሚመስል ነገር ይታያል። አንዳንዶች ደግሞ ከአባቶችም አይ የለም ጌታችን ኢየሱስ ተአምራትን እያደረገ አልኖረም። ይልቁንም በቃ የምልክቶች መጀመሪያ አደረገ። የምልክቶች መጀመሪያ የሆኑ ይህንን ተአምር በቃ ያደረገው እዚህ ጋር ነው። ለመጀመሪያ ጊዜ ምልክትን ያደረገው ተአምረን ያደረገው በቃ በዚች ጊዜ ነው። ጌታ ከህፃንነቱ ጀምሮ ሲያደግ እንደየትኛውም እንደ ኦርዲናሪ ህፃን ምንም የተለየ ተአምር ሳያደርግ ብቻ ዝም ብሎ አደገ። ከዛ በኋላ በዚህ ሰዓት ግን ተአምረን ማድረግ ጀመረ የሚሉም ደግሞ አሉ። ኤኒዌይስ እንደዚህ አይነት እይታዎች አሉ። አስተምሩ ስላሉን ያን ያህል ጊዜ አንሰጣቸውም ለእነዚህ ማለት ነው። ግን እንዳልኳችሁ አናውቅ እርግጠኛ ሆነን ማለት ዶግማ አድርገን ሃይማኖት አድርገን የሁለቱንም እይታዎች አንይዝ። የሁለቱንም እይታዎች ሃይማኖት አድርገን አስተምህር ዶግማ አድርገን አንይዝ። የሆነ ጥብቅ ተደርጎ የሚያዛለን ደግሞ ኦኬ ብለን የምናልፋቸው ነገሮች ይኖራሉ። ስለዛ እናንተ ያ እንግዲህ የተነገራችሁን ትይዛላችሁ ማለት ነው። እሺ ሰው እንዲህ ይላል። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላል። አሁን ደቀ መዛሙርቱ በእርሱ ሳያምኑ ቀርቶ አይደለም በፊት
ኦፍኮርስ የአእምሮትማ ሲከተሉት ነበር። ግን አንዳንድ ጊዜ የሆነ አእምሮ ተከተለውና የሆነ ነገር እንኳን ትክክል በቃ ማመኔ ትክክለኛ ነው ብለህ እርግጥ የምትለው ነገር የለም። ልክ እንደዛ ማለት ነው። ስለዛ አስረገጠላቸው ማለት ነው። እምነታቸውን በደንብ ያጠነክረዋል። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ ይላል። ከዚያ ከእናቱ ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም በመውረድ በዚያ ጥቂት ቀን ሲኖሩ እናያለን። ከእናቱና ከወንድሞቹ ጋር ይላል። ማናቸው ወንድሞቹ? ወንድሞቹ በማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ እንደተገለጹት በሌሎች የመጽሐፍ ቅዱስ ክፍሎቻችን ላይ በዮሐንስ ወንጌል ምዕራፍ 7 ላይ በኋላ ላይ የምናየዋለን። የጌታችን የክርስቶስ ኢየሱስ ወንድሞች እየተባሉ የሚጠሩ እነዚህ ወንድሞቹ ተብሎ የተጠሩት ኢንሳም ወይ ማለት ነው በሆነ መንገድ በቃ ሪሌትድ የሆኑ ዘመዶቹ ናቸው። የተለያየ እይታ ይሰጣል። እዚህ ጋር ማናሎች የዮሴፍ ልጆች ናቸው። ከሚስቱ የወለዳቸው ዊዶ እንደነበረ ሚስቱ የሞተችበት ሰው እንደነበረ ስለሚነገር ከቀድሞ ሚስቱ የወለዳቸው ልጆች ናቸው ብሎ የሚናገሩ አሉ። አንዳንዶች ደግሞ የቀሌዮጳ ልጆች ናቸው ብሎ የሚናገሩም አሉ። እሱን ግን እናየዋለን። እሱን የእመቤታችን ዘላለማዊ ድንግልና ላይ ርዕስ አድርገን ሰሞኑን አሁን እንገባና ሜቢ እንግዲህ እንዳልኳችሁ ሰኞና አርብ የመጽሐፍ ቅዱስ ጥናትን የምናጠና ከሆነ ሮብ የእመቤታችን ዘላለማዊ ድንግልና ላይ ገብተን እሱን ሰፋ አድርገን እናየዋለን። ይሄ ራሱን ችሎ እዚህ ጋር ርዕስ እንዳይሆንብን ጌታችን ኢየሱስ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበረ። እሺ አይሁዳውያን ፋሲካን ያከብራሉ። እንደምታውቁት በየዓመቱ በዘጸአት ምዕራፍ 12 ላይ እንደተነገራቸው በኒሳን ወር በመጀመሪያው ወር ላይ ሁሌም ፋሲካን እንዲያደርጉ ታዘዋል። ስለዚህ ለመታሰቢያ እንዲሆን አይሁዳውያን ያኔ ከግብፅ ባርነት ነፃ ሲወጡ እግዚአብሔር አምላክ የሰጣቸው ያ ፋሲካ አለ አይደለ? ከዚህ ቀደም የቅዱስ ቁርባን ትምህርት ቪዲዮ የሰራሁላችሁ ላይ እንዳየ ነው ማለት ነው በስፋት እሱ ለመታሰቢያ አድርጉት ተብለዋል እና በየዓመቱ ያን ያደርጋሉ እና በዛ የአይሁድ ፋሲካ ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ ፋሲካን በዛ ለማክበር ማለት ነው። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። ኦኬ በመቅደስ ውስጥ በዛ በጸሎት ቤት ውስጥ በተከበረው ቤት ውስጥ ገብተው አንዳንዶች ምን ማድረግ ጀመሩ? በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱን የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። የአባቴን ቤት ማለት የጸሎት ቤት ነው። ይህንን የጸሎት ቤት የተከበረውን ቤት የንግድ ቤት አታድርጉት ሲላቸው እናያለን። ማለት በአዲስ ኪዳን የአባቴን ቤት ተብሎ ሊገለጽለት የሚችለው መቅደስ እውነተኛ የእግዚአብሔር ቤተ መቅደስ እኛ ነን። እኛ እያንዳንዳችን ክርስቲያኖች እውነተኛ የእግዚአብሔር ቤተ መቅደሶች ነን። በዚህ በቤተ መቅደስ ውስጥ ደግሞ ይህን ቤተ መቅደስ እውነተኛ የተወደደ መስዋዕት አድርገን ለእግዚአብሔር ማቅረብ ሲኖርብን፣ እኛ ግን በዚህ ሰውነት ኃጢአትን የምናደርግ ከሆነ እንዲያውስ ጌታን የምናሳዝን እኛም ጭምር ነው። እነዛ ሰዎች ብቻ አይደሉም። እነዛ ሰዎች ያኔ በአይሁዳውያን ዘንድ በነበረው ቤተ መቅደስ ውስጥ እየገቡ ያንን ታላቅ ክብር ያለውን ቤተ መቅደስ አርክሰው የንግድ ቤት አድርገውታል። ገንዘብ መለዋወጫ ብቻ አድርገውታል። ስለዚህም ጌታችን ኢየሱስ እየገረፈ አስወጣል። አሁን በአዲስ ኪዳን ደግሞ እውነተኛ የእግዚአብሔር ቤተ መቅደስ ቅዱስ ጳውሎስን በቆሮንቶስ መልእክቱ ላይ እንደተናገረው እኛ ነን እና ይህንን የእግዚአብሔርን ቤተ መቅደስ የሚያሳድፍ የሚያቆሽሽ ቢኖር ያኔ ጌታ በእርሱ ደግሞ የሚያዝን ይሆናል። ስለዚህ ይህንን ቤተ መቅደስ ልናከብረው ይገባል። ይህ የመንፈስ ቅዱስ ማደሪያ ነውና ከዚህ ጋር በተያያዘ ነው ጳውሎስ ምን ብሎ እንደሚናገር እስቲ አብረን እናንብብ።
ግን አንድ ነገር እንኳ አይሰለጠንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም። ስጋ ለማን ነው? ለጌታ ነው። ስጋ ለጌታ ነው እንጂ ለምን አይደለም፣ ለዝሙት አይደለም። ጌታም ለስጋ ነው፣ ለእኛ የተሰጠ ነው። እግዚአብሔርም ጌታንም አስነሳ፣ እኛንም በኃይሉ ያስነሳናል። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን? አይገባም። እናንተ የክርስቶስ አካል ናችሁ ነው። የክርስቶስ አካል ሆናችሁ የክርስቶስ ብልቶች ሆናችሁ ብድግ አድርጋችሁ ዝሙት የምትሰሩ ከሆነ በዝሙቱ ላይ የምትጠመዱ ከሆነ የጋለሞታ ስጋ ላደርገው ወይ የክርስቶስን ስጋ እያለ ያለው ይህ አይደረግም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏል። እና ማለት በዝሙት ውስጥ አንድ ስጋነት ይፈጠራል ከጋለሞታ ጋር ማለት ትረዱታላችሁ። ከእንደዚህ አይነት ሰው ጋር በጣም እንደዚህ ስታሳልፉ ማለት ነው። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ልክ አሁን መላልሶ ስለ ስጋ ይናገራል። ሰው ስጋችሁ ክቡር ነው፣ የተከበረ ነው እና ይህንን የተከበረ ስጋ አታርክሱ ነው። ስለዛ መምሩ የሚያጠቃልለው ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖሩ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። እግዚአብሔር የሚከብርበት ስጋ በዋጋ የተገዛ ነው። የራሳችን አይደለንም፣ የጌታንን የመንፈስ ቅዱስ ቤተ መቅደስ ነን፣ የእግዚአብሔር ቤተ መቅደስ ነን። ይህንን የጌታ የሆነውን ቤተ መቅደስ አንስተን ግን የዝሙት መሳሪያ የምናደርገው ከሆነ ይህ ጌታን የሚያሳዝን ይሆናል። ያኔ ጌታችን ኢየሱስ ቤተ መቅደሱን ያን ኖርማል ምድር ላይ ያለውን ቤተ መቅደስ የንግድ ቤት ሲያደርጉት ጅራፍን አንስቶ አባረረ እና ሐዋርያቱ ይህንን ነገር አዩና አስተዋሉ። ምን ብለው? የቤት ቅናት ይበላኛል የሚል እንደተጻፈ በመዝሙረ ዳዊት የቤት ቅናት ይበላኛል፣ የቤት ቅናት ይበላኛል። እሺ፣ ስለዚህ አይሁድ መልሰው እንዲህ አሉት። ምን አሉት? ይህን ስለምታደርግ ምን ምልክት ታሳያለህ አሉት። ምን ምልክት ታሳያለህ? የሆነ ምልክት ታሳያለህ ነው እና ግን የሚሰጣቸው ምልክት ምንድን ነው? እንዲህ አለ ጌታ ኢየሱስ መልሶ ይህን ቤተ መቅደስ አፍርሱት። ልክ ይህን ምን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በ3 ቀን ታነሳዋለህ አሉት። ይህን ቤተ መቅደስ 46 ዓመቱን ሙሉ ፈጅቶብናል። ቢያንስ 46 ዓመት ከ46 ዓመት ጀምሮ ሲሰራ ነበረ። ሚኒንግ ለ46 ዓመት ቢያንስ 46 ዓመት ያህል የፈጀ ለመገንባት ይህን ቤተ መቅደስ እንዴት አድርገህ ነው አንተ በ3 ቀን የምታነሳው አሉት። ምክንያቱም እነርሱ የመሰላቸው ይህን ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ ብሎ ሲናገር የመሰላቸው ፊት ለፊት ላይ የሚያዩትን ቤተ መቅደስ ስሉ ነው ከዛ ጋር የታነጸውን ማለት ነው። ግን ጌታችን ኢየሱስ ግን ቤተ መቅደስ ብሎ የጠራው ቀጣይ ላይ ፊት ለፊት ላይ ስላለው ቤተ መቅደስ አልነበረም። ስለምን ነበር የተናገረው? እዛ በርገጥ ላርጎ ሲመልስ እርሱ ግን እሺ ስለ ሰውነቱ ቤተ መቅደስ ይል ነበር። ስለምን? ስለ ሰውነቱ ቤተ መቅደስ ይል ነበር። ሰውነቱ ቤተ መቅደስ ብሎ ይጠራዋል። የእኛን ሰውነት ደግሞ ቤተ መቅደስ ብሎ ይጠራዋል። እና በመጽሐፍ ቅዱሳችን አሁን ቀደም እንዳየነው ጳውሎስንም ስለዛ አሁን በአዲስ ኪዳን ሜንሊ ፎከስ ማድረግ ያለብን ስጋችን ላይ ነው። ስጋችን መቀደስ አለበት። በዚህ በስጋችን እግዚአብሔርን ማክበር አለብን። ይህ ስጋ ወረድ የኛ አይደለም። የኛ ባልሆነ ነገር ላይ ስልጣን እንዳለን ነገር አድርገን እንደፈለገን ልናዛ አይገባም። ትልቁ ቁም ነገር እሱ ነው። ስለዚህ ጌታችን ኢየሱስ እዚህ ጋር ሞትና ትንሣኤውን በትንቢት ተናገረ። በትንቢት መልክ ምን ብሎ ተናገረ? አስቀድሞ ሲናገር ይህን ቤተ መቅደስ አፍርሱት በ3ኛውም ቀን አነሳዋለሁ። እርሱ ግን ስለምን ይናገር ነበር? ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገሩን ቃል አመኑ ይላል። ስለዚህ ጌታችን ዝም ብሎ ድንገት የሞተ አይደለም። ከመሞቱ በፊት እንኳን እንደሚሞት ይናገር ነበር። የሳው ሞት አለ፣ ሞቺ ደግሞ አልቀረም፣ በ3ኛው ቀን እነሳለሁ።
ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሎ ይናገራል። ሲነሳ በስልጣኑ ነው የሚነሳው እና አነሳዋለሁ ብሎ ሲናገር አነሳዋለሁ ማንን የሚናገረው? ጌታ ኢየሱስ፣ ጌታችን ኢየሱስ። እና ሙስሊም ወንድሞቻችን ምን ይላሉ? አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው ይላሉ። ጌታችን ኢየሱስ አልተሰቀለም፣ አልሞተም። ወይ ጌታችን ኢየሱስ አልተሰቀለም፣ አልሞተም። ጌታ እርሱ ተሰቅሏል፣ ሞቷል። ኢቭን ከመሰቀሉ ከመሞቱ በፊት ነው የሚመሰክረው። መሰቀል መሞቱን ያው ሁሉም ወንጌላት፣ አራቱም ወንጌላት ይመሰክራሉ። ግን ከመሰቀሉ ከመሞቱ በፊት ጌታችን ኢየሱስ እንደሚሰቀል፣ እንደሚሞት፣ ሞቱም ደግሞ እንደማይቀር እንደሚነሳ ራሱ አስቀድሞ ተናግሮ ነበር። ታዲያ ከየት መጣ? አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው የሚለው ነገር ከኔ መጣው ቁርአን ላይ ይላል። እንደዛ ቁርአን እንግዲህ ሙስሊም ወንድሞቻችን የሚመሩበት መጽሐፋቸው ላይ ቁርአኑ ላይ ወማ ቀተሉ ብሏል። አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው ይላልና ቁርአን በቃ ጌታችንን አልሰቀሉትም ይላሉ። ይህ ነገር የመጣው ኬት ነው? ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም፣ ከአምላካችን አይደለም። ይህ ነገር የመጣው ከነ ባሲሊደስ ነው። ጥንት ላይ አንድ ባሲሊደስ የተባለ መናፍቅ ነበር እና እነ ባሲሊደስ ወይም ዶሴቲክ መናፍቃን አሉ። ማለት ጥንት ላይ ኢየሱስ እውነተኛ ስጋን አልያዘም ብለው የሚያስተምሩ መናፍቃን ተነስተው ነበር። እውነተኛ ስጋን አልያዘም፣ እንደኛ አይነት ስጋን ነው አልያዘም። እርሱ መጣ፣ ስጋን የያዘ መስሎ ታየ። ልክ ስታዩት ፊት ለፊት ላይ የስ እንዲህ አይነት ሰው ይታያል። ግን የምርም ሪል አይደለም። እውነተኛ ስጋ ነው የለውም። የሚራብ የሚጠማ የሚደክም እንዲህ አይነት ስጋ ነው የለውም። ልክ ለምሳሌ መልአክ ለሰዎች ሲገለጥ በሰው አምሳል ይገለጥ የለም? በሰው አምሳል ይገለጣል መልአኩ። ግን የምር እውነተኛ ስጋ ግን አለው ማለት ነው። የምር ይታመማል፣ ይራባል፣ ይጠማል፣ ይደክማል፣ ያርፋል ነው። እንዲህ ያለ ነገር በዛ በመልአኩ ላይ አይታዩ። ምንም እንኳን በሰው አምሳል ተገልጦ ቢሆንም ለምንድን ነው የማይታየው? በሰው አምሳል ተገለጠ እንጂ የምርም እርሱ ሰው አይደለም፣ መልአኩ ማለት ነው። ጌታችን ኢየሱስም ልክ እንደዚሁ ነው ብለው የሚያስተምሩ ጥንት ላይ አንዳንድ መናፍቃን ተነስተው ነበር። የጌታችንን ፍጹም ሰውነት የሚክዱ፣ የክርስቶስን ሰውነቱን የሚክዱ እና ባሲሊደስ ከእነዚህ ውስጥ ዋናዎቹ ናቸው። እና ባሲሊደስ ብሎ ያስተምር ነበር። እንግዲህ ተመልከቱ፣ ጌታችን እውነተኛ ሰውነትን ካልያዘ ሊሰቀል አይችልም፣ ሊሞት አይችልም። ምክንያቱም እውነተኛ ስጋ የለውማ። ከሞተ በቃ ስጋ አለው፣ እውነተኛ ስጋ ነው የያዘው ማለት ነው፣ ያስብላል። ስለዛ እውነተኛ ስጋን አልያዘም ብለው ስለተነሱ እና ባሲሊደስ ምን ማለት ጀመሩ? አጌንስት ሄሬሲስ መጽሐፍ ላይ ማለላችሁ፣ አጌንስት ሄሬሲስ መጽሐፍ ላይ ምን ይሉ ነበር? አይ ክርስቶስ አልተሰቀለም፣ አልተገደለም። የቀሬናው ስምዖንን አስታውሳችሁት? ለምሳሌ ባሲሊደስ እሱን ያስቀምጥ ነበር። የቀሬናው ስምዖን ጌታችን ኢየሱስን መስቀል ተሸክሞ የተከተለው ማለት ነው፣ ያገዘው። ያን የቀሬናው ስምዖን ልክ ሲያግዘው ጌታችን የእርሱን መልክ የቀሬናው ስምዖን ላይ ያደረገው ይላሉ። ተረት ያልጀመርኩም እናንተ ዝም ብላችሁ ባልጀምረውም የላም በረት እያላችሁ ስሙ። ጌታ የራሱን መልክ የቀሬናው ስምዖን ላይ ያደረገበት፣ የቀሬናው ስምዖንን መልኩን ደግሞ የራሱ ላይ ያደረገና ከዛ በኋላ የቀሬናው ስምዖን እንዲሰቀል አደረገ። ከጌታችን ራቅ ብሎ እያየ ይስቅባቸው ነበረ። እንዲህ ያለ ተረት በነ ባሲሊደስ ጊዜ ነበረ። ስለዚህ አሁን አይሁዳውያን ለነሱ ተመስሎባቸዋል። በቃ ሰቅለነዋል ይሉ ነበረ፣ ግን አልሰቀሉትም። ሌሎችም የተለያየ የቀሬናውን ስምዖን ሳይሆን ሌላ ነው ምናምን እያሉ የተለያዩ መላምቶችን ያስቀምጡ ነበር። እንደዚህ አይነት መላምቶችን ሲያስቀምጡ የነበሩት እስልምና ከመምጣቱ 400 ዓመት አካባቢ ቀደም ብሎ የተነሱ መናፍቃን ነበሩ። ታዲያ ግን የነዛ የመናፍቃን ርዝራዦች የቀሩ የተወሰኑ ረመናንስ ትላለ፣ ቅሬታዎች ትላለ ይኖሩ ነበር በተለያየ አካባቢ ላይ። ያው መልስ ሲመለስላቸው ምናምን ከእግዚአብሔር ዘንድም ስለማይሆኑ ቶሎ ነው የሚጠፉት። እና አንዳንድ ግን በየቦታው ኢየሱስ ክርስቶስ ፍጹም ሰው አይደለም፣ እውነተኛ ስጋን አልያዘም ይሉ የነበሩ እነዚህ አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው የሚሉት በየአካባቢው የተወሰነ ይቀሩ ነበር። ከዛ በኋላ ላይ ከተወሰነ ዓመት በኋላ እስልምና ተነሳና
አልሰቀሉትም፣ አልገደሉትም፣ ግን ለነርሱ በመሰለባቸው የምትሏን ነገር አመጣት እና በጣም በርካታ ህዝቦች እንዲከተሉት አደረገ ማለት ነው። አሁን በቢሊዮን የሚቆጠር ህዝብ አልሰቀሉትም፣ አልገደሉትም ይላል ማለት ነው። ሳድ በጣም የሚያሳዝነው ጌታ ኢየሱስ አልተሰቀለም የሚለው የሰይጣን ትምህርት፣ ኢየሱስ አልተሰቀለም የሚለው ትምህርት በሁሉ ነው የምንናገረው። ይህንን ያለምንም ማንገራገር ከምንናገራቸው ነገሮች ውስጥ የሆኑ ሰዎች ይከፋቸዋል አይከፋቸውም፣ ይደብራቸዋል አይደብራቸውም የሚለው ነገር ጭራሽ ሳያሳስበን ከምንናገራቸው ነገሮች ውስጥ ኢየሱስ አልተሰቀለም አልሞተም የሚለው የአጋንንት የጠንቋይ የሰይጣን ትምህርት ነው። ይህን በግልጽ ነው የምንናገረው። የሰይጣን ቀጥታ ከሰይጣን የሆነ ትምህርት ነው። ምክንያቱም ይህ ዓለም የዳነበት ምስጢር፣ ሰይጣን የተቀጠቀጠበት ድንቅ የሆነ ታላቅ ምስጢር ነው። ይህንን ምስጢር ሊያስክድ የሚችል አንድና አንድ ራሱ የተመታበት የተቀጠቀጠበት ሰይጣን ብቻ ነው። ኢየሱስ አልተሰቀለም የሚል ቢኖር እርሱ የተረገመ ነው። ቀጥታ ሰይጣን መጠቀም ያደረገው ሰው ብቻ ነው። የጌታን ስቅለት በጣም የሚያስገርሙ መጽሐፍ ቅዱስ ብቻ አይደለም የሚናገር፣ ይህን በታሪክ ውስጥ የታመነ ነው። የትኛውም የዘርፉ ምሁራንን ሄዳችሁ በጠይቁ ብዙ ጊዜ ሙስሊሞች የሚጠቅሱት አንድ ስኮላር አለ፣ በውጭ አለ፣ አግኖስቲክ ነው፣ ወደ ኤቲስትነት ያደለ አግኖስቲክ ባርቴርመን የሚባል ሰው አለ እና ብዙ ጊዜ እንጠቅሷለን ይላሉ። ጠቀሱትም አልጠቀሱትም ይህ ባርቴርመን የተባለ ሰው ለክርስትና ብዙ የሚያናጠው ምልከታ ያለው ሰው አለ። ወይም ደግሞ በሌላ አማርኛ አስቀድሞ በቅርቡ ህይወቱ ፕሮቴስታንት የነበረ ነው። በኋላ ላይ ግን አምላክ መኖር አለመኖሩ እንደው አይታወቅም ብሎ ወደ መካዱ ሄደ። እናም ክርስትና ላይ በጣም ብዙ ክሪቲሲዝሞችን በመስራት ይታወቃል እና ክርስትና የሐሰተኛ ሃይማኖት እንደሆነም ለማስረዳት ሲጣጣር እናየዋለን። እና የክርስትና ጥሩ ነገር ያን ያህል ምንም ግድ ሰጥቶት አይናገርም። እዚህ ጉዳይ ላይ ግን ሲጠየቅ አንድም የዘርፉ ምሁራን ነው የሚለው እሱ አንድም የዘርፉ ምሁራን ኢየሱስ ክርስቶስ የሚባል በአካል ደረጃ ኢየሱስ የሚባል አካል የስ እንደነበረ የሆነ ሰው ግን ተነስቶ ኖ አልተሰቀለም ካለ ይህ ከሰይጣን አጋንንታዊ ነው። ስለዚህ ከዚህ አጋንንታዊ የሆነ ትምህርት ሰው መላቀቅ አለበት። አለበለዚያ ግን ይህንን ለድህነት የሆነውን በአጭሩ ጌታችን እና መድኃኒታችን ኢየሱስ እንዲህ እንደሚሰቀል ወይም እንደሚሞት ደግሞም እንደሚነሳ አስቀድሞ ለአይሁዳውያን ተናገረ። በሰዓቱ ራሳቸው ደቀ መዛሙርቱም አልተረዱትም ነበረ። ልክ ሞቶ ከተነሳ በኋላ ግን ስለዚህ እንደተናገረ አስታወሱ። ስለዚህም በመጽሐፍትና ጌታ ኢየሱስ በተናገረው ነገር ሁሉ አመኑ ይላል። በፋሲካ ሰዎች በስሙ አመኑ፣ በጌታ ኢየሱስ ማለት ነው። ብዙዎች አመኑ በጌታ ኢየሱስ። ጌታ ኢየሱስ ግን ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ። ስለ ሰው ጌታ ኒሽንት ሁሉን አዋቂ። ለምሳሌ አንተ ገሌ እንዲህ ነው ብለህ ልትገምት ትችላለህ። የምትገምተው የሆኑ ነገሮችን አይተህ ነው እንጂ ዝም ብለህ ከመሬት ተነስተህ እንደዚሁ በራስህ ነገር አውቃ በፍጹም ሊሆን አይችልም። ከሰማው ነገር ሊሆን ይችላል፣ የሆነ ነገር አይተህ ሊሆን ይችላል፣ ምናምን የሆነ መሰክረት አያስፈልገውም ይላል እና በሰው ያለው ሁሉ እርሱ ያውቃልና አይተማመንም። አምላክ ነው። በዚህ ቃል ምዕራፍ 2 ይጨርሰዋል። ኔክስት ወደ
ለዘላለም። ኧረ እኔ አንትሽ እስቲ ኮመንቱን ክፈተው። ቴንኪዩ። ኧረ አንትሽ የሆነ ነገር ያስፈልጋል በእውነት በጣም ፈጣን ተቆራርጦ ነበረ። አይ ሳድ ያሳዝናል፣ ያሳዝናል። እሺ በቃ እንግዲህ ኔክስት እንመጣ ወይ ዝም ብለን ከለስ አድርገን ነው ስለምናልፍ እንትን እንላለን። ብታነቡትም ግን ቀላል እውነቱ ለመናገር ዮሐንስ ወንጌል ምዕራፍ 2 ቀስ አድርጋችሁ አንብቡት። ከዛ ደግሞ ቤተ መቅደስ ምንድነው ነጋዴዎችን እንዳባረረ ቤተ መቅደሱን እንዳጸዳ ሰው የዚህን ያህል ካየን በቂያችን ነው። እግዚአብሔር አምላክ እናንተ ጋር ይሁን። መልካም